ኧረ ሚዜው ድሃ ነው፣ ሽቶው ውሃ ነው። ምራቅ የተተፋበት ሙሽራ ላሳያችሁ። ምርጥ የነውር ስድቦች የጎረፉበት የጎረፉለት እንዲህ አይነት ሙሽራ፣ በተውሶ ሻሽ ፊቱን ያበሰ ሙሽራ፣ በአንድ ልብስ ብቻ የተጣበቀ ሙሽራ አይታችሁ ታውቃላችሁ? ኧረ በዚህ ያለ ሙሽርነታችን ያብቃን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን አራት አይና ቆሞስ አባ ገብረ ማርያም፣ እጅግ የተከበሩ አባታችን ዶክተር ቆሞስ አባ ጌዲዮን፣ ክቡር አባታችን መጋቤ ሐዲስ ዲበኩሉ የገዳማችን አበምኔት፣ የተወደዳችሁ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። አሜን። እግዚአብሔርን ፈልጋችሁ ቃሉን አፍቋችሁ በፀሐይና በነፋስ ላይ ስለተነጠፋችሁት ስለናንተ እንኳን ሲል በጎውን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። አጠር ላለች ደቂቃ ከኔ ጋር የምንቆይበት ርዕሳችን የሰርጉ ቀን በሚል ርዕስ ይሆናል። አታውቁትም ብዬ ሳይሆን ይህን ዜና ለሁል ጊዜ መስማት የሚገባን ስለሆነ ነው። እግዚአብሔር ከሁላችንም ጋር ይሁንልን። በመኃልየ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 3 ቁጥር 11 እንዲህ ይላል፣ እናንት የጽዮን ቆነጃጅት ሆይ ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን የደፋችለትን አክሊል ደፍቶ ንጉሥ ሰለሞንን እዩ ይላል። መኃልየ ዘሰሎሞን ከመዝሙር ሁሉ የበለጠ የሰሎሞን መዝሙር ምዕራፍ 3 ቁጥር 11 በልቡ ደስታ ቀንና በሰርጉ ቀን እናቱ ያደረገችለትን አክሊል ደፍቶ ንጉሥ ሰለሞንን እዩ ይላል። በዚህ ቃል መነሻነት ጥቂት ደቂቃዎች አቆያችኋለሁ። መኃልየ ዘሰሎሞን ስለ ብዙ የተጻፈ መጽሐፍ ነው። እግዚአብሔር ከእስራኤላውያን ጋር ስለነበረው ፍቅር ያስተምራል። ክርስቶስ
ከቤተ ክርስቲያን ጋር ስላለው ፍቅር ያስተምራል። አንዲት ነፍስ እግዚአብሔርን ለመፈለግ የምታደርገውን ጉዞ ያስተምራል። በተወደደች በቅድስት ድንግል ማርያምና በተወዳጅ ልጇ በመድኃኒታችን መካከል ያለውን ዝምድና ያስተምራል። ደግሞም የቅርብ ዘመን ሊቃውንት እንደገለጹት እግዚአብሔርን በምታገለግልና በእግዚአብሔር መካከል ባለች ግንኙነት ይተረጉሙታል። እኔ ዛሬ አንዷን ነጥብ ብቻ አሰማችኋለሁ። የተወደዳችሁ ክርስቲያኖች፣ ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው። ወንጌል ሲጀምር በቃና ዘገሊላ ሰርግ ቤት ነው። ወንጌል ያጠቃለለው በቀራንዮ ሰርግ ቤት ነው። ለዚህ ነው በሰርግ ተጀምሮ በሰርግ ነው ያበቃው ያልኳችሁ። ታስታውሳላችሁ? በቃና ዘገሊላ ክርስቶስ ውሃውን ነው ወይን ያደረገው። በቀራንዮ አደባባይ ደግሞ በዛች በሐሙስ ምሽት እንደምታስታውሱት ወይኑን ነው ደም ያደረገው። በመጀመሪያው ሰርግ ቤት ውሃውን ወደ ደም፣ ውሃውን ወደ ወይን ቀይሮታል። በሁለተኛው ሰርግ ቤት ደግሞ ወይኑን ወደ ራሱ ደም ለውጦታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት የኢየሱስም እናት በዚያ ነበረች ተብሎ ተጽፏል። በሁለተኛው ሰርግ ቤት እነኋት እናትህ ብሎ የሁላችን እናት አድርጎ ሰጥቷታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት በቃና ዘገሊላ አንቺ ሴት ብሎ እናቱን ጠርቷታል። በሁለተኛውም ሰርግ ቤት በቀራንዮ አደባባይ ላይ አንቺ ሴት እነሆ ልጅሽ ብሎ ጠርቷታል። የተወደዳችሁ ክርስቲያኖች፣ በመጀመሪያው ሰርግ ቤት ታስታውሳላችሁ? መጀመሪያ የቀረበው መናኛ የሆነው ጣፋጭ ያልሆነው ደስ የማያሰኘው ወይን ነበር የቀረበው። ከዚያ በክርስቶስ ተአምራት የተለወጠ ደስ የሚያሰኝ ወይን ነው የሆነው በመጀመሪያው በቃና ዘገሊላ ሰርግ ቤት። በሁለተኛው ሰርግ ቤትም እንደዚህ ነው የሆነው። ምዕመናን፣ በመጀመሪያ ደስ የማያሰኘው ሕማሙን፣ ደስ የማያሰኘው ስቃዩን፣ ደስ የማያሰኘውን መከራውን አሳየን። ልክ በቃና ዘገሊላ መናኛ የነበረውን ወይን እንዳሳየን ደስ የማያሰኘውን መከራ፣ ደስ የማያሰኘውን ስቃይ፣ ደስ የማያሰኘውን ሐዘን ካየን በኋላ ግን ጣፋጭ ወይኑን እንዳቀመሳቸው በሁለተኛው ሰርግ ቤት ጣፋጭ የሆነውን ትንሣኤውን አይተናል። ምዕመናን፣ በመጀመሪያ
ደስ የማያሰኘውን ሞቱን ከዚያም ደስ የሚያሰኝ ትንሣኤውን አሳይቶናል። በመጀመሪያው ሰርግ ቤት ውሃውን ወይን ያደርግ ዘንድ በእናቱ በእመቤታችን በቅድስት ድንግል ማርያም ተለመነ፣ ተጠየቀ። በሁለተኛው ሰርግ ቤት በቀራንዮ ደግሞ ወይኑን ደም ያደርግ ዘንድ የአባቱ ፈቃድ ሆነ ይላል አንድ ሊቅ። በመጀመሪያው ሰርግ ቤት የእናቱ፣ በሁለተኛው ሰርግ ቤት የአባቱ ፈቃድ ሆነ ይላል። በመጀመሪያው ሰርግ ቤት የእመቤታችን የቅድስት ድንግል ማርያም የእናቱ ምልጃ፣ የእናቱ ጥያቄ ወደ አደባባይ አገልግሎት፣ ወደ አደባባይ ተአምራት አውጥቶታል። ሁለተኛው ሰርግ ቤት ቀራንዮ ደግሞ የእሱ ፈቃድ፣ የአባቱ ፈቃድ፣ የባህሪ ሕይወቱ የመንፈስ ቅዱስ ፈቃድ ዓለምን ለማዳን ወደ መስቀል አውጥቶታል። ለዚህ ነው ወንጌል በሰርግ ተጀምሮ ወንጌል በሰርግ ነው የተፈጸመው ያልኳችሁ ወገኖቼ። መኃልየ ሰሎሞንን ያነሳውላችሁ ጥቅስም ይሄን የቀራንዮ ሰርግ ነው የሚያነሳው። በልቡ ደስታ ቀን፣ በሰርጉ ቀን እናቱ ያደረገችለትን አክሊል ኑ ይላል። እናቱ የተባሉ ቤተ አይሁድ ናቸው። የእሾህ አክሊል ደፍቶ ሙሽራውን ኑ የሚል ጥሪ ነው የሚያቀርበው ወገኖቼ። ይሄ ለጊዜው ለጠቢቡ ሰሎሞን የተጠቀሰ ነው። ለፍጻሜው ግን ጥበበኛ ድሃ ለተባለው ለክርስቶስ የተጠቀሰ ነው ወገኖቼ። ይህንንም ጥቂት ደቂቃ ወስጄ ንጽጽሩን ላሳያችሁ ወገኖቼ። ታስታውሳላችሁ ጠቢቡ ሰሎሞን የዳዊት ልጅ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስም የዳዊት ልጅ ሆይ ማረኝ ተብሏል። ሰሎሞንም ክርስቶስም የዳዊት ልጅ ተብለዋል። ይሄ ብቻ አይደለም። ሰሎሞን በእግዚአብሔር የተወደደ ይዲድያ ተብሎ ተጠርቷል። ታስታውሱ ከሆነ የተወደደ መድኃኒታችን ኢየሱስ ክርስቶስም የምወደው ልጄ ይህ ነው ተብሎ ተነግሮለታል። ለጊዜው ለሰሎሞን ለፍጻሜው ለክርስቶስ መሆኑን እያሳየዋችሁ ነው ምዕመናን። ታስታውሳላችሁ ስለ ሰሎሞን በተነገረው አንቀጽ የሰሎሞንን ጥበብ ለማየት ከምድር ዳርቻ ይመጡ ነበር ተብሎ ተጽፏል። በጣም ጥበበኛ ነበር ሰሎሞን። ክርስቶስስ ካላችሁኝ ራሱ ጥበብ ተብሎ ተጠርቷል። የጥበብ ሁሉ መዝገብ በእርሱ ነውና ተብሎ ተነግሮለታል። ጠቢቡ ድሃ ተብሎ ተጠርቷል። ስለኛ ድሃ ስለሆነ ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ የሌለው ጥበበኛ ክርስቶስ ከጥበበኛው ሰሎሞን ጋር ተነጻጽሮ ቀርቧል። ይሄ ብቻ አይደለም ወገኖቼ። ታስታውሱ ከሆነ ንጉሥ ሰሎሞን በበቅሎ ላይ ተቀምጦ በታላቅ ደስታ 1000 ዓመት ንገሥ ተብሎ ተዘምሮለታል። ንጉሥ ክርስቶስም
በአህያና በውርንጫይቱ ላይ ተቀምጦ ሆሳዕና የዳዊት ልጅ አሁን አድን እየተባለ ተዘምሮለታል። ይሄ ብቻ አይደለም። ሰሎሞን በዳዊት ዙፋን ላይ ተቀምጧል። ክርስቶስም የልዑል ልጅም ይባላል፣ በዳዊት ዙፋን ላይም ይቀመጣል ተብሎ ተነግሮለታል። ይሄ ብቻ አይደለም ምዕመናን፣ ለሶሎሞን ነገስታት ስጦታ አምጥተውለታል። ለንጉሥ ክርስቶስም ነገስታት ገብረውለታል። ሰሎሞን ተቀብቶ ነግሷል። ንጉሥ ክርስቶስም ለድሆች የምስራችን እነግር ዘንድ ቀብቶኛል ብሏል። ብዙ ላነሳላችሁ እችላለሁ። ለጊዜው ለሰሎሞን ለንጉሱ፣ ለፍጻሜው ለንጉሱ ለክርስቶስ ተጠቅሷል። ለዚህ ነው ይሄንን ጥቅስ እንዲህ ባለ ቀን አባቶቻችን የሚያስተምሩት። የትኛው ቀን? ክርስቶስ የሰርጉ ቀን የተባለች ዕለተ ዓርብ ነች ወገኖቼ። ዛሬም ዕለተ ዓርብ ነው። ያንን ጥንተ ስቅለት የምናስብበት ቀን። አዎ የተወደደ መድኃኒታችን ስለ እኔና ስለ እናንተ የተሞሸረባት ቀን፣ ክርስቶስ ስለኛ ሰርግ ያደረገባት ቀን፣ ጠፍተን የነበረው የተገኘንበት የልቡ ደስታ ቀን፣ ወጥተን የነበርን የገባንበት የልቡ ደስታ ቀን፣ ሞተን የነበርን ሕይወት ያገኘንበት የልቡ ደስታ ቀን ይቺ ቀን ናት። ቀራንዮ ሁለተኛዋ ሰርግ ቤት ክርስቶስ የተሞሸረባት ወገኖቼ። ቅዱስ ቄርሎስ ይህንን ሲያብራራ አንድ ነጥብ ጠቅሷል። እንዲህ ብሏል፣ መስቀል የክርስቶስ የሙሽርነቱ ዙፋን ነው ብሎ አስተምሯል። አዎ የኔና የእናንተ መድህን፣ የኔና የእናንተ ጌታ መስቀል ላይ ነው የተሞሸረው። ሰርጉን ያደረገው በቀራንዮ ነው። ድግሱን የደገሰው በስጋውና በደሙ ነው። የሰርግ ቤት ዙፋኑ የከበረበት መስቀሉ ነው ይላል ቅዱስ ቄርሎስ። መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። ወገኖቼ ክርስቶስ ቤተ ክርስቲያንን ያጫት፣ እኛን ያጨን መስቀል ላይ ተሞሽሮ ነው። መስቀል ላይ የሰርጉን ቀን አድርጎ ነው። መስቀል ላይ አክሊል፣ እሱም የሾህ አክሊል ደፍቶ ነው ወገኖቼ። ለዚህ ነው ቤተ ክርስቲያን በቅዳሴዋ እንዲህ ብላ ዘውትር የምታዜመው መኑ ዘርአ መራዌ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያረካ እንዲህ ያለ ሙሽራ ያየ ማን ነው ትላለች ቤተ ክርስቲያን። አዎ እንዲህ ያለ ሙሽራ ካለ አሳዩኝ ትላለች ቤተ ክርስቲያን። ወገኖቼ ድግሱን በራሱ አካል ያደረገ ከጌታችን በቀር እንዲህ ያለ ሙሽራ ዓለም አይታ አታውቅም ወገኖቼ። ለዚህ ነው ይሄንን ሙሽራ ታዩ ዘንድ
እናንት ቆነጃጅት ሆይ ኑ ውጡ የሚል ጥሪ ያቀረበው ይሄ ቤተ ክርስቲያን ጥሪ ነው። ሙሽራችሁን ታዩ ዘንድ ውጡ፣ ከሙሽራችሁ ጋር ትኖሩ ዘንድ ኑ እዩ። የሰሎሞንም የቤተ ክርስቲያንም ጩኸት ይሄ ነው። እንዲህ ያለ ሙሽራ ከቶ ያየ ማን ነው? ምዕመናን፣ እኛ ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። በቀይ ምንጣፍ ላይ የሚሄዱ ሙሽሮችን ድረናል፣ ኩለናል። መልካም ነው። እኔ ግን ሌላ ሙሽራ በዚህ ሰዓት ልንገራችሁ። በቀይ ምንጣፍ ላይ የተራመደ ሙሽራ አይደለም ያጨን ወገኖቼ። በደም የጨቀየ ቀይ ሚስማር ላይ የቆመ ሙሽራ አይታችሁ ታውቃላችሁ? ምንጣፍ ላይ አይደለም እኮ ያልኳችሁ፣ ችንካሮች ላይ ሚስማር ላይ የተሞሸረ ሙሽራ ዓለም አይታ ታውቃለች። ስለኔና ስለናንተ ነፃ መውጣትና መፈታት እጆቹ የተሰፉ ሙሽራ፣ እጆቹ የተያዙ ሙሽራ፣ እጆቹ የፊጥኝ የታሰሩ ሙሽራ ዓለም አይታ ታውቃለች። ኑ ይህንን ሙሽራ እዩ ነው የምትለው ቤተ ክርስቲያን። መኑ ዘርእ መራዊ፣ እንዲህ ያለ ሙሽራ ያየ ማን ነው? የተወደዳችሁ ክርስቲያኖች፣ እርግጥ ነው አበባ የተነሰነሰላቸውን ሙሽሮች ድረናል፣ ኩለናል። እሰይ ጽጌረዳ የሚበተንላቸው ሙሽሮች እንድራለን፣ እንኩላለን። መልካም ነው። እኔ ግን ሌላ ሙሽራ ላሳያችሁ። ጽጌረዳ የተበተነለት ሙሽራ አይደለም ይሄ ሙሽራ። እና ምንድነው ካላችሁኝ፣ ጽጌረዳው ተራግፎ እሾሁ የተተከለበት ሙሽራ ከኔና ከናንተ ጌታ በቀር አይታችሁ ታውቃላችሁ? ይሄንን ሙሽራ ታዩ ዘንድ ይሄን ያጨንን አምላክ ትዋሃዱ ዘንድ ኑ ውጡ፣ ኑ እዩ። በጽጌረዳ አይደለም በእሾሁ የተሞሸረ ሙሽራ ታዩ ዘንድ ውጡ። የተወደዳችሁ ክርስቲያኖች፣ እውነት ነው። እኛ በዚህ ዘመን ሙሽራ ስንድር ስንኩል እሺ ይሁን፣ በሽቶ ይዳሩ፣ በሽቶ ይኳሉ። እኔ አሁን የማሳያችሁ ሙሽራ ግን ሽቶ የተረጨለት እንዲህ አይነት ሙሽራ አይደለም። እና ምንድነው ካላችሁኝ፣ ዋልጌ ቃላት የዘነበበት ሙሽራ ከጌታችን በቀር አይታችሁ ታውቃላችሁ? እዩ። ሽቶ የተረጨለት በፓሪስ ቅመማ ቅመም የተቀመመ ውድ ሽቶ የተነሰነሰለት ሙሽራ አይደለም። ኑና እዩ ትላለች ቤተ ክርስቲያን። መኑ ዘርእ መራዊ ዘጠብ ሥጋሁ በጊዜ ከብካቡ፣ በሰርጉ ጊዜ እንዲሆነ ሙሽራ አይታችሁ ታውቃላችሁ? የተወደዳችሁ ክርስቲያኖች፣ እንደው ትንሽ ደቂቃም ደግሞ ልጨምርላችሁ እስኪ። እኛ ያማረ የጌጠ ልብስ ያለበሱ ባለማዕረግ ጌጠኛ የተዋበ ካባ የደረቡ ሙሽሮችን ድረናል፣ ኩለናል። እሰይ መልካም ነው። እኔ ግን ሌላ ሙሽራ ላሳያችሁ። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 50 ምዕራፍ 63 ላይ እንዲህ ይላል፣ ከበላሶን ሀገር የመጣውን ሰው ጠየቅኩት አለ። ልብስ ስለምን ቀላ ብዬ ጠየቅኩት አለ። እሱም መለሰልኝ ይላል፣ የወይን መጥመቂያውን
ብቻዬን ረግጬዋለሁ፣ ለዛ ነው ልብሴ የቀላው አለኝ ይላል። ደም የተረጨ ልብስ ያለው፣ በደም በተረጨ ልብስ የተሞሸረ፣ እርቃኑን የተሰረገ እኔና እናንተን ያጨን ሙሽራ እንዳለን እናውቃለን። ምዕመናን እርቃኑን የተሞሸረ ሙሽራ ካያችሁ እሱ የእናንተ የኔ የሁላችን ውዳችን ነው። እንዲህ አይነት ሙሽራ ማን ያስተዋውቀን? ማን ሊነግረን ይችላል? የጌጠ ልብስ ያማረ ልብስ አድርጎ ያልኖረ ወገኖቼ ሲያድግ አብራው የምታድግ የሚቀይረው ልብስ እንኳን የሌለው እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እሱ ነው በቀራንዮ አደባባይ ላይ ቃል ኪዳን ገብቶ እኔና እናንተን ሙሽሮቹ እንሆን ዘንድ ያጨን። ኧረ ትንሽም ፈቀቅ አድርጋችሁ በሞቴ እኛ የምናውቃቸው ሙሽሮች፣ እኛ የምንድራቸው ሰርገኞች ከስር ከስር ላባቸው ይጠረግላቸዋል፣ ከስር ከስር ሜካፕ ይሰራላቸዋል፣ በዋዜማው ምናምን ይገባሉ፣ ይዋዋሉ። ሲያዩት የሕማም ሰው የተጠላ ደም ግባት ያጣ ሙሽራ ላሳያችሁ ወገኖቼ። ካህናቱ የሚፈሰው ደም አይኑን እየጋረደው አይኑን የሚጠርግበት ሻሽ እንኳን የሌለው ሙሽራ ልንገራችሁ፣ ሻሽ እንኳን የሌለው በዛ በአውሮፓ አንዲት ስዕል ተቀምጣለች፣ ጨርቅ ተቀምጣለች። በዚያ በፍኖተ መስቀል ይሄ ሙሽራችን ሲወርቅ ሲነሳ ቬሮኒካ የምትባል ሴት አየችው። ደሙ አይኑን እየጋረደው ፊቱን እየበከለው ስታየው ደነገጠች። አንድ ነገር ብቻ ልታደርግለት እንዳለች አወቀች። ሻሿን አውልቃ ሰጠችው። ሻሿን አልተጸየፈም፣ ደሙን አበሰበት። ያ አስገራሚ መልኩም ታተመበት። አለን እኮ ነው ምላችሁ እንዴ! ማበሻ እንኳን ያጣ በተውሶ እንዴ! ከስር ከስር በሶፍት ከስር ከስር በመሐረብ አይደለም፣ በተውሶ ሻሽ ፊቱን ያበሰ የቀራንዮ ሰርግ ሙሽራ ከክርስቶስ በቀር ማን አለ? ኑ እንዲህ ያፈቀረ አምላክ አለ። እንዲህ የሚወድሽ ወዳጅ አለሽ። ሌላ የዓለም ፍቅር ለምን በለጠብሽ? ሌላ አፍቃሪ ለምን ጠበቅሽ? ንውጡ እንዲህ አይነት በተውሶ ሻሽ ፊቱን የጠረገ ሙሽራ ላሳያችሁ ወገኖቼ። በተውሶ በረት ተወለደ። ታስታውሳላችሁ? አሁን የተነበበው ወንጌል በተውሶ ታንኳ ቆሞ አስተማረ። ታስታውሳላችሁ? በተውሶ ቤት ምስጢረ ቁርባንን መሰረተ። ታስታውሳላችሁ? እኔ በጣም የሚገርመኝ በተውሶ መቃብር ይቀበር፣ መቃብር እንኳን የነፈገችው ዓለም ስለኔና ስለናንተ ባለጠግነት ደሃና ባዶ ሆነ የተባለ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ? የተወደዳችሁ ክርስቲያኖች እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ወገኖቼ ሚዜዎቹ የሚሸከሙት ሙሽራ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ግን ሚዜዎቹ የተሸከሙት አይደለም። መሬት ለመሬት ያንደባለሉት፣ አፈር ያስጋጡት፣ ፈረስ የነዱበት
እንዲህ አይነት ሙሽራ ነው የሚያፈቅርሽ፣ ነው የሚወደን። የተወደዳችሁ ክርስቲያኖች ዙፋን ላይ አይደለም እርጥብ መስቀል ላይ የተሞሸረ ሙሽራ ከኔና ከናንተ ጌታ በቀር ማን አለ? የሚስቁ ፈገግ የሚሉ ዙፋን ላይ የተቀመጡ ሙሽሮችን አይደለም አሁን የምታዩት። ዘንበል ብሎ ስለኔና ስለናንተ ደስታ ያዘነ ሙሽራ ከኔና ከናንተ ጌታ ከክርስቶስ በቀር ማን አለ? ኑ እናንት ቆነጃጅት ሆይ ውጡ። በልቡ ደስታ ቀን፣ በሰርጉ ቀን እናቱ የደፋችለትን አክሊል ደፍጦ ንጉሥ ኢየሱስ ክርስቶስን ተመልከቱ፣ እዩ። የተወደዳችሁ ክርስቲያኖች ክርስቶስ አንድ ሊቅ እንዲህ ይላል፣ ሙሽራ መሆኑን የምናረጋግጠው ይላል እንዲህ የሚል ቃል መስቀል ላይ ሲናገር ስለሰማነው ነው ይላል። ምን የሚል ቃል? አምላኬ አምላኬ ስለምን ተውኸኝ ብሎ ሲናገር ስንሰማው ለካ ኢየሱስ ክርስቶስ ሙሽራ ነው ይላል አንድ ሊቅ። እንዴት የሚለውን ሲያብራራ ሙሽሪት ወይም ሙሽራ የአባቱንና የእናቱን ቤት ይተዋል፣ ከሚስቱ ጋር ይጣበቃል ይላል። አሁን ክርስቶስ መስቀል ላይ ስለምን ተውኸኝ ይላል አባቱን። ሰይጣንን ለማቅረብ አምላኬ አምላኬ ይላል። አጋንንትን ድል ለመንሳት አምላኬ አምላኬ እያለ ወጥመዱን ያመቻቻል። የራቀውን ያቀርባል፣ የበረታውን ያደክማል። ግን ስለምን ተውኸኝ አባቱን እንደተወ ያስታውቃል ይላል። መስቀል ላይ እናቱም አለች፣ እሷን ደግሞ ለሚወደው እየሰጠ እየተወ እንደሆነ ያስታውቃል ይላል። ስለዚህ ክርስቶስ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይጣበቃል ተብሎ እንደተጻፈ አባትና እናቱን እየተወ ስለሆነ ሙሽራ መሆኑ ያስታውቃል ይላል። አዎ ስለኔና ስለናንተ ተሞሽሯል ወገኖች። ምዕመናን እኔን እያያችሁ እየሰማችሁ ነው። ወደዛ ወደ መኪናው ለዚህች ደቂቃ እንኳን ይሄንን ሙሽራ ላሳያችሁ ስታገል እናንተ መኪና ታያላችሁ። ተው ክቡር አባታችን እግዚአብሔር ይስጥልኝ። እየጨረስኩ ነው። አይዟችሁ። ትልልቅ መምህራን ሊቃውንት ስላሉ እንደኔ ያለው ሰው እዚህ ጥቂት ደቂቃ መቆም የለበትም። ግን እየሰማችሁኝ ነው። ሙሽራ መሆኑ የሚታወቀው ሲተው ነው የሚለው። ተው እህቴ ሙሽራ ስሚ፣ ጆሮሽንማ ዘንቢ፣ የአባትሽን ቤት እርሺ የሚለው ሙሽሪት እኮ ስለሆነች ነው። አያችሁ፣ ሙሽራ መሆኑ የሚረጋገጠው ስለምን ተውኸኝ ሲል ስላየነው ነው ይላል። አዎ ከክርስቶስ ጋር ለሙሽርነት መታጨት የሚፈልጉ ሁሉ የሚተውት ነገር አላቸው ወገኖች። ይሄን ዓለም ካልተውን ከክርስቶስ ጋር ለሙሽርነት በዙፋኑ አንቀመጥም ወገኖች። ከሱ ጋር በፍቅር የምንኖረው የዓለምን ፍቅር ስንተው ብቻ ነው። ለዚህ ነው እነዚያ ከ10 ዓመት በፊት እጅግ የሚመስጡ ሙሽሮችን ያየነው። ታስታውሳላችሁ? በዚያ በሊቢያ በረሃ አንድ መምህር እንዲህ ሲል ሰምቼዋለሁ። በሊቢያ በረሃ ፍቁራን የነበሩ ኢትዮጵያውያን፣ ፍቁራን የነበሩ ኤርትራውያን፣ ፍቁራን የነበሩ ግብፃውያን ኦርቶዶክሳውያን ክርስቲያኖች ማተባችሁን በጥሱ ክርስቶስን ካዱ ሲሏቸው ማተባችንን ማንበጥስ ክርስቶስንም ማንክድም አሉና ከሙሽራው ጋር ተዋሃዱ። ምን አርገው?
እናት አላቸው እናታቸውን ተው፣ አባት አላቸው አባታቸውን ተው፣ ልጆች አላቸው ልጆቻቸውን ተው፣ ምኞት አላቸው ምኞታቸውን ተው፣ ህልም አላቸው ህልማቸውን ተው። ስለዚህ ከሙሽራው ጋር መስቀል ላይ ተገናኙ። ታስታውሳላችሁ፣ ክርስቶስም ከለሜዳ ነበር የለበሰው፣ እነዚህም ቀይ ልብስ ለበሱ። ክርስቶስ ተጎትቶ ነበር፣ እነዚህም ሙሽሮች ተጎተቱ። ምን ሆኑ? ወደ መስቀል ከሙሽራቸው ጋር በሰማዕትነት ወጣ። እቺም ያለንባት ምድር እኮ የነዛ የሰማዕታት ምድር አይደለች ናት እኮ። ሰማዕትነት እኮ ሕያው ነው። ከክርስቶስ ጋር በሙሽርነት የሚያስቀምጠን እኮ ነው። ሙሽሮች ሆኑ ነው ምላችሁ፣ ሰርገኞች ሆኑ እኮ ነው ምላችሁ። ትተውና ካልተውክ ሙሽራ አትሆንም፣ ካልተውክ ከሙሽራው ጋር አትቀመጥም። የዚህን ዓለም ውትወታ የዚህን ዓለም ያጓጉል ፍቅር ሽንገላ ካረገጥሽው ከዚህ ሙሽራ ጋር መኖራችን ከዚህ ሙሽራ ጋር መኖር አንችልም። አይደንቃችሁም? ተዉት። ራሚ ደንቃል። እንደውም አይሲስ የሚባለው ያ ቡድን ምን እንዳላቸው ታስታውሳላችሁ? እኔ በጣም ይደንቀኛል። ሁሌ ስለሚመስጠኝ አወራዋለሁ። the followers of the cross የመስቀሉ ተከታዮች እኮ ነው ያላቸው። አንተ የመስቀሉ ተሸካሚዎች። መስቀል እኮ ቃል ኪዳናችን ነው ያጠለቅነው። አንዲት ሙሽሪት ስትታጭ ጊዜ ወይም ስታገባ ጊዜ ቀለበት እንደምታጠልቅ መስቀል ያጠለቀች ክርስቲያን መከራን የተቀበለች መከራን የምትቀበል ስደትን የምትቀበል መገፋትን የምትቀበል መፈናቀልን የምትቀበል ሰይፍን የምትቀበል ክርስቲያን ቃል ኪዳኗ የታወቀ ነው። ይቺ ቃል ኪዳን ያላት ቤተ ክርስቲያን ናት። መስቀል ያጠለቀች ሞቱን የተሸከመች ሰንበሩ የሚያርፍባት ሙሽሪት ናት ነው ምላችሁ። ሰርገኛ ናት ነው ምላችሁ ወገኖቼ። ኦሪት ዘፍጥረት ሲጀምር ታስታውሳላችሁ፣ በሰርግ ነው የሚጀምረው። ብዙ ተባዙ ምድርንም ሙላት የመጀመሪያው የሰርግ በረከት ነው። ራዕየ ዮሐንስን ተመልከቱ። ሲያጠቃልለውና ሲዘጋው በምን እንደሆነ ታውቃላችሁ? ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሎ ነው የሚደመድመው። በሰርግ ነው የምናበቃው ወገኖቼ። አንዲት የታጨች ሙሽሪት ቃል ኪዳን ቀለበቷን ካጠለቀች ወንድ እኮ ቀና ብሎ አያትም ወገኖች፣ ያፍራታል። ቀና ብሎ አያትም። መስቀልን ያጠለቀችን ቤተክርስቲያን ሰይጣን እንዴት አድርጎ ይችላታል? ዲያብሎስ እንዴት አድርጎ ያሸንፋታል? ቀና ብሎ አያትም፣ ይፈራታል። ስታማትብ ይደነግጣል። መስቀል ሲያይ ክው ይላል። አባ ጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተብ ሰይጣንን ይመረዋል እንዳለው እየተመረረ ነው የሚያስመርረን፣ እየተጨነቀ ነው የሚያስጨንቀን። ምክንያቱም ቃል ኪዳን ያጠለቀች የመስቀል ቤተክርስቲያን ናት። መስቀል ተሸካሚ ናት። መስቀል ነዋሪ ናት። መስቀል ሕይወቷ ነው። ሙሽርነት ኑሮዋ ነው። ሰርገኛ ናት። ለዚህ ነው ሁል ጊዜ ሰርግ ላይ ናት። ዓርብ ላይ ናት። ዓርብ ላይ ናት እቺ ቤተክርስቲያን። መስቀሉን ካላጠለቅን የሚያልፍ የሚያገድም አጋንንት ሲጎነትለን ይኖራል፣ ሲጥለን ይኖራል። ቃል ኪዳናችንን እንመርኮዝ፣ ሕማሙን በሕሊናችን፣ ሞተ ወልደ እግዚአብሔርን በልባችን እንዘክር። መስቀሉን እናጥልቅ። የመስቀሉ ተከታዮች እንሆን። እኛም ሙሽሮች እንድንሆን። አንዲት ሙሽሪት ዘውትር እኮ የምትጠብቀው የሙሽርናዋን ቀን ማየት ነው። ወዳጄ
ምን ቀን ነው የምትናፍቀው? ስራ የምታገኝበትን ቀን እንዴ? የቱን ቀን ነው የምትናፍቂው? የቱን የናፍቆታችን ቀን? ሙሽሮች ለሆኑ ክርስቲያኖች የናፍቆታቸው ቀን ከጌታችን ጋር በሰርግ በዚያ በሰማያዊ ሰርግ የምንገናኝበት እኮ ቀን። አንዲት ሙሽሪት ንጽሕት ሆና ተሰንግላ ተውባ ተደንግላ ነውር እድፍ ሳይኖርባት ሙሽራዋን እንደምትጠብቅ የተወደዳችሁ ክርስቲያኖች ቅዱስ ጳውሎስ እንዲህ ይላል። በዚህ ቃል በጠቀልለው መልካም ነው። እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። አልሰማህ እንደሆነ ስማ፣ አልሰማሽ እንደሆነ ስሚ። ሰርገኛ ነሽ፣ እጮኛለሽ፣ አጭቻችኋለሁ። እንዴት? እንደ ንጽሕት ድንግል ይላል። ሳትረክስ ጠብቀው፣ ከበደል ተመልሰ ጠብቀው። ሙሽራ ይመጣል፣ ሰርግ ያደርጋል። በመንፈስ ቅዱስ ተውበን በሥጋው ደሙ ተሰንግለን በንስሐ ተደንግለን ንጹሕ ሆነን ሙሽራችንን እንጠብቀው። እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ታጭተናል። ምን እያልኳችሁ ነው? በሃይማኖት ከጸናን፣ በምግባር ከቀናን፣ የቀማን ከመለስን፣ የተራገምን ከመረቅን፣ የረከስን በንስሐ ከተቀደስን፣ የወደቅን ከተነሳን፣ የጠፋን ከተገኘን፣ ንጹሕ ሕይወት መኖር ከጀመር፣ ይልቁንም በሰርግ ቤት በቤተ ክርስቲያን እየተገኘን ሥጋው ደሙ ከተቀበል ሁል ጊዜ ሰርጋለን። የሞቀ ቤቱ የሰላ ንብረቱ ለምን ይሄዳል ከሰው ሰርግ? ሰርግ እያለ ቤቱ እንደሚባለው ሁል ጊዜ ሰርግ ለኛ ይደረግልናል። አባ ፋም የተባለ አባት እንዲህ አለ። ሰማዕትነት የሚቀበልበት ቀን ላይ ተናግሬ ያበቃለሁ። በትግል ነው እየሰማችሁኝ ያላችሁ። የሆነ ቀላ ያለው ሰው ሲያልፍ መከራ ያላችሁ ይሄን ምን በወጣኝ እኔ ከእናንተ ጋር አይኔ እንከራተት ቶሎ ተናግሬ አላበቃም። አይዟችሁ እንደምትሰሙኝ ያውቃል። ደግሞ በሰላም ቦታ ይሻላል ከጎንደር አይደል? እንደዚህ ብዬ ትንሽ ያዘል አድርጋቸው እንጂ አባ ፋም ሰማዕትነት በሚቀበልበት ቀን ምን እንደሆነ ታውቃላችሁ? ከወትሮ በተለየ ነጭ ልብስ ለብሶ ወጣላችሁ። ወንድሞቹ በገዳም ያሉ ወንድሞቹ የአባ ፋም ዛሬ ምን ነው የተለየ ልብስ ለበስክ እያሉ በጥያቄ የተውቱት ጀመር። አባ ፋምም እንዲህ ብሎ መለሰላቸው። በጣም አስደናቂ መልስ። ምን አላቸው? የሰማዕትነቱ ቀን እኮ ነው፣ ዛሬ የሰርጌ ቀን ነው አላቸው። የሰርጌ ዕለት ነው አላቸው። ጎበዝ፣ የሰርጌ ዕለት እያልክ አቧራ ስታጩህ አትኖር። ከቻልክ የሰርግህ ዕለት ሁል ቀን አድርገው። ኃጢአትን እየተውክ ሥጋው ደሙ እየተቀበልክ በንስሐ እየተመለስ ሁል ጊዜ የሰርጌ ዕለት ማለት እንዲህ ከክርስቶስ ጋር የሚዋሃድበት የሰርጉ ቀን፣ ነጩን ልብስ የሚለብስበት የሰርጉ ቀን፣ ከክርስቶስ ጋር በዙፋን የሚቀመጥበት የሰርጉ ቀን፣ ከብርሃናዊው አምላክ ጋር የሚደምቅበት እንደ ኮከብ የሚያበራበት የሰርጉ ቀን፣ የዘንባባ ዝንጣፊ ይዞ ነጭ ልብስ ለብሶ ከመላእክት ጋር የሚዘምርበት የሰርጉ ቀን። ይሄን ያየው ቅዱስ ዮሐንስ ራእዩን ሲጠቀልል ለሙሽሪቷ ሰማያዊቷ ኢየሩሳሌም ሰርግ አድርጋ ስትወርድ ሲያይ ምን እንዳለ ታውቃላችሁ? ሲዘጋው
አሜን። ጌታችን ኢየሱስ ክርስቶስ ሆይ ቶሎና ብሎ ዘጋው። ይቆየን።